ይሁን ክብሯን ተመልካቾቻችን ዱካ በሳምንቱ ወደ እናንተ ተመልሷል። አሁን የምንገኘው በአዲስ አበባ ከተማ በስተምስራቅ አቅጣጫ ላይ በሚገኝ ቦታ ላይ ነው። ሃዩንጃን ኢንተርናሽናል ላይት ኢንዱስትሪያል ሲቲ ልዩ ኢኮኖሚ ዞን ነው። እዚህ ብዙ የምናሳያችሁ ነገር ይኖረናል። ፕሮግራሙ ዱካ ነው። ላይክ ካዝንስ የሚመስሉ አይታው እንደዛ አይሰማም። አዎ የሆነ ለየት ያለ ነገር ይታያል። የሆነ ቤተሰብ ለመጀመሪያ ደረጃ እንኳን በሰላም መጣችሁ። ስሜ ደረጀ ያርሳ እባላለሁ። ከኢትዮጵያ ሲቪል አቪዬሽን ባለስልጣን ከአየር ትራንስፖርት ልማትና ዳይሬክተር ክፍል የኢንቫይሮንመንታል ኤክስፐርት ነው። እንግዲህ የኢትዮጵያ ሲቪል አቪዬሽን ባለስልጣን ሬጉላቶሪ ቦዲ ነው። አሁን ላይ ግሪን ሞቢሊቲ ላይ ለማሳየት የመጣ ነው። እንደ ሌሎቹ ተቋማት ፕሮዳክት የለንም፣ የምንሸጠው የለንም፣ ግን ሰርቪስ አለን። ሰርቪሳችንን እናሳያለን። አሁን ላይ አቪዬሽን 3% አየርን ይበክላል
እንደ ዓለም ማለት ነው። ይሄ 3% እንደዚህ ከቀጠለ 2050 ላይ ወደ 22% በላይ ይሆናል ማለት ነው። ብክለቱ በጣም ይጨምራል። ስለዚህ ይሄም ለመገደብ ወይ ለመቀነስ አገራት የተስማሙት በጋራ የተስማሙት አለ። እሱም ምንድነው በ2050 ላይ ይሄን ኢሚሽን ኔት ዜሮ ለማድረስ ተስማምቶ እየሰሩ ነው። እዚህ ሞዴል ላይ ለማሳየት የሞከርነው ምንድነው በቦሌ ኢንተርናሽናል ኤርፖርት እና በአካባቢው በእንጦጦ በዚህ ጋር ደግሞ በፉሪ ተራራ ላይ የተተከሉ መሰረተ ልማቶችን ነው። ለመግለጽ እንደተሞከረው ግሪን ሞቢሊቲ ላይ የካርበን ኢሚሽን ልቀትን ለመቀነስ አንደኛው አገልግሎታችንን እዚህ ጋር ማሻሻል ነው። ኢምፕሩቭመንት ብለናል። ይህንን ለማሻሻል በቦሌ ኢንተርናሽናል ኤርፖርት እና በአካባቢው ላይ ዘመናዊ የሆኑ መሰረተ ልማቶችን ተጠቅመናል። እንደ ኢትዮጵያ ሲቪል አቪዬሽን ባለስልጣን የኤር ናቪጌሽን አገልግሎት እንለዋለን። ያ ማለት አገራችን አየር ክልል ላይ የሚገቡ ሁሉንም አውሮፕላኖች የምናስተናግደው እኛ ነን እንደ ኤር ናቪጌሽን አገልግሎት። እንደ ክፍል ደግሞ የአየር ትራፊክ ማኔጅመንት የአየር ትራፊክ ተቆጣጣሪዎች ናቸው ማለት ነው ይህንን ስራ የሚሰሩት። ይህንን ስራ ሲሰሩ ደግሞ ደህንነቱ የተጠበቀ የተሳለጠ ወጪ ቆጣቢ ከመሆን አንጻር እነዚህ መሰረተ ልማቶች እንጠቀማለን ማለት ነው። ስለዚህ በዚህ ሞዴል ላይ ለማሳየት የተመለከተው ምንድነው እዚህ ጋር ለምሳሌ ይሄ የሬዳር ምልክት ነው። ሬዳር ማለት አውሮፕላን እንቅስቃሴዎችን በስክሪን ላይ የሚሽከረከረው ነው። ስለዚህ እቺ ኮንትሮል ታወር ትባላለች። ቦሌ ኢንተርናሽናል ኤርፖርት ላይ የአየር ትራፊክ ቁጥጥሩ የሚሰጥባት ቦታ ነው። ስለዚህ ይህንን ሬዳር በመጠቀም የአውሮፕላኖችን እንቅስቃሴ በዚህ በታወር ውስጥ ወይም ደግሞ ከታች ኤፍአይሲ የሚባል ክፍል አለ። እዛ ክፍል ውስጥ በመቀመጥ የእያንዳንዱን በአገሪቷ እዛ ላይ በኋላ ምናልባት ታዩታላችሁ በአገሪቱ አየር ክልል ላይ የሚንቀሳቀሰውን ማንኛውንም አውሮፕላን መመልከት እንችላለን ማለት ነው በዚህ ሬዳር። ከዛ በተጨማሪ ሌሎች ኤምላት የሚባሉ መሰረተ ልማቶች አሉ ማለት ነው። እነዚህን በመጠቀም አውሮፕላኖችን በስክሪን ላይ መከታተል እንችላለን። ያንን በማድረጋችን ደግሞ ከዚህ በፊት ይሄ የሬዳር አገልግሎት በሌለበት ጊዜ አውሮፕላኖች ለማረፍ ሲመጡ በየ7 ደቂቃ ልዩነት ነበረ ማረፍ የሚችሉት። አሁን ግን ይህንን ዘመናዊ መሳሪያ በመጠቀማችን አውሮፕላኖች በየ2 ደቂቃ ልዩነት ማረፍ ያስችላል ማለት ነው። እሷ የምታመነጨው ቢም አለ። ሌላ ደግሞ የዲሰንት ግራዲየንት በሚወርድበት ጊዜ ያለውን የዲሰንት ግራዲየንት ደግሞ እዚህ ጋር ያለችው መሳሪያ የምታመነጨው ግላይድ ፓዝ እንላታለን። ሁለቱን በቅንጅት በመጠቀም አውሮፕላኖች በቀላሉ ለማረፍ ያስችላቸዋል። ከዛ በተጨማሪ ደመና ወይም ጉም በሚሆንበት ጊዜ ይሄ ራኑ የምንለው ነው የማረፊያ ቦታውን ማየት አስቸጋሪ ይሆናል። በዛ ወቅት አውሮፕላኖች ለማረፍ ይቸገራሉ። ከዚህ ቀደም በሚቸገሩበት ወቅት ምንድነው ይሄ ጉሙ እስኪቀንስ ድረስ አየር ላይ የተወሰኑ ደቂቃዎች እየዞሩ ያሳልፉ ነበር። አሁን ይሄንን ዘመናዊ መሳሪያ አሁን ደግሞ ካታጎሪ አለው ባይ ዘ ዌይ ይሄ አይኤልኤስ የምንለው ካታጎሪ 1 2 3 አሁን በቅርቡ ካታጎሪ 3 የሚባለው እየተተከለ ነው። እሱ ደግሞ ሲያልቅ ምንድነው አውሮፕላኑን ሳያይ በመሳሪያው ብቻ በመደገፍ እስከ 30 ሜትር ለማረፊያው 30 ሜትር ድረስ ዝቅ ብሎ እንዲመጣ ያስችላል። ያ ማለት በመጥፎ አየር ወቅት ራሱ አውሮፕላኖች ማረፍ ይችላሉ። አየር ላይ የሚቆዩበትን ደቂቃ ይቀንሳሉ። ከዛ ጋር ተያይዞ የፊውል ኮንሰምፕሽን ይቀንሳል፣ ካርበን ኢሚሽን ይቀንሳል ማለት ነው። ስለዚህ አቪዬሽንን ተመልክተናል። ቀጣይ ደግሞ ወዴት ነው? ሌላኛው ተጠሪ ተቋም ልውሰድ። ማን ይባላል? ፐብሊክ ሰርቪስ ትራንስፖርት አገልግሎት ይባላል። ስለዚህ ደርሰናል። ዝናሽ ወይዘሮ ዝናሽ ወርቅ ትባላለች። የኮሚኒኬሽን ከፍተኛ ባለሙያ። እንዴት ነሽ ዝናሽ? ደህና ናችሁ? አቶ ኤልያስ እንዴት ናችሁ? ሰላም ነው? እናመሰግናለን። ነገር ላይ የመንግስት ሰራተኛውን ወደ ስራ ቦታና ወደ ቤት ሲያመላለስ አሁን እንደምናውቀው አብዛኛው የአዲስ አበባ ሰራተኛ ከመሀል ከተማ ራቅ
ወዳሉ ወይንም ወደ ዳር ከተሞች እየሄዱ ነው አይደለ? መኖሪያ ቤቶች በጣም በተለየ እየተገነቡ ነው። አቅጣጫ ስለሆነ የሚገነቡ የኑሮም ሁኔታው አሁን ያለው የቤት ኪራይም ሁኔታ ትንሽ ከመሀል ወጣ እንድንል እያደረገን ነው። ፐብሊክ ሰርቪስ ግን የሄዱትን የመንግስት ሰራተኞች እግር በእግር እየተከተለ በሄዱበት ቦታ ሁሉ ከቤት ወደ ስራ ቦታ ከስራ ቦታ ወደ ቤት እያደረሰ ነው የሚገኘው። በርካታ አገልግሎቶች አሉ። ለሱ ደግሞ እንግዲህ ፐብሊክ ሰርቪስ ትራንስፖርት አገልግሎት በዋናነት በፌዴራልና በአዲስ አበባ ከተማ አስተዳደር ለሚሰሩ የመንግስት ሰራተኞች በስራ መግቢያና መውጫ ሰዓት የትራንስፖርት አገልግሎት መስጠት ነው። ከዛ የትራንስፖርት አገልግሎት ለመንግስት ሰራተኛ ከሰጠ በኋላ ለሌላው የህብረተሰብ ክፍል ደግሞ የታክሲ አገልግሎትን ይሰጣል። ከዛ ውጪ ደግሞ ለተለያዩ ሃይማኖታዊ በዓላት፣ ስብሰባዎች እንዲሁም ለተለያዩ ኢቨንቶች የኮንትራት አገልግሎት ሲፈልጉ መተው እኛ ጋር የኮንትራት አገልግሎትን እንደምንሰጥ ይሄን የኮንትራት አገልግሎት የምንሰጥ ደግሞ በፐብሊክ ሰርቪስ ትራንስፖርት ባስና በልዩ ሀገር አቋራጭ አውቶቡሶቻችን በሁለቱም አይነት የኮንትራት አገልግሎት እንሰጣለን። እንኳን ደህና መጣችሁ። እኔ እዚህ ጋር የማሳያችሁ በዋናነት የምንሰጠው አገልግሎት የትራንስፖርት አገልግሎት ነው። ትራንስፖርቱን እንዴት ነው በቴክኖሎጂ የደገፍ ነው የሚለውን ነው የምነግራችሁ። አሁን ከተማችን እንደ ሀገር ያለንበት እድገት ይታወቃል። በተለይ ከተማችን አዲስ አበባ ደግሞ ልማቷ በጣም እየፈጠነ ነው። የሱ ማሳያ የሚሆነው የኮሪደር ልማታችን አለ። የኮሪደር ልማታችን ለመኪኖች ብቻ አይደለም፣ ለእግረኛም ብቻ ሳይሆን ደግሞ ከሱ ተጨማሪ ለሳይክል መንገዶችን አዘጋጅቷል። ፐብሊክ ሰርቪስ ይህንን በማሰብ ለደንበኞቻችን የስኩተር ሳይክሎችን አምጥቷል። በኤሌክትሪክ ቻርጅ በመደረግ መነዳት የሚችሉ ስኩተሮች ናቸው። አሁን ስታየው የቅንጦት ነገር ይመስልሃል፣ ግን ደግሞ ሰው በጣም የተወሰነ ክፍያ ከፍሎ በፊት የተለመደ ነገር አይደለ? ብስክሌት ተከራይቶ መንቀሳቀስ፣ ያውም የተከራየውን ብስክሌት ወደ ተከራየህበት ቦታ መመለስ ነበር ድሮ። አሁን ግን ይህንን ስናስብ ከዚህ ተነስተ ለምሳሌ ከመስቀል አደባባይ ተከራይተህ ብትሄድና ቦሌ ነው የሚሄደው ካልክ ቦሌ ትተኸው ትሄዳለህ። በየቦታው ቦታ ይኖረናል ማለት ነው። ጣቢያዎች አሉ። በስልክ ኮንትሮል ማድረግ ይቻላል። ለምሳሌ መብራቱን ብናይ አሁን ሎክም አንሎክም የሚደረገው በስልክ ነው። መብራት ካስፈለገን በስልክ አፕሊኬሽን ተጠቅመን መብራቱን ማብራት ማጥፋት እንችላለን። ፔመንቱንም በኦንላይን ከፍለው የኪራዩን ሰው ሳያስፈልግ በኦንላይን ከፍለው እንዲጠቀሙበት አስበን አሁን ወደ ለህብረተሰቡ እያቀረብነው ያለ አንድ አገልግሎታችን ነው ማለት ነው። ይሄኛው ስኩተር ለምንድነው በአፕሊኬሽን የሚሰራው መሰለህ? ለእንደዚህ አይነት አገልግሎት ታስቦ የተዘጋጀ ሼር ስኩተር ስለሆነ ነው። ግለሰቦቹ የሚጠቀሙት አለ ሌላ በስልክ የግድ ማኔጅ ማድረግ የማይጠበቅብህ እንዳለች ሼርድ ስኩተር ስለሆነ ኮንትሮል ማድረግ ስለሚፈልግ ነው የሞባይል አፕ ያለው። ግን ለግል አገልግሎት የሚጠቀሙት ሌሎች ቀለል ያሉ ስኩተሮች ይኖራል። ይሄ በአንድ ቻርጅ ከ40 እስከ 50 ኪሎ ሜትር ድረስ መጠቀም የሚያስችል ስኩተር። እስቲ ኤላ መጀመሪያ ያሳየንና ወድቆ መነሳት ያለ ነው እንዴ? ችግር የለው። እንደምናየው ስፒዱ 0 ላይ ነው። ስለዚህ በእግራችን ነው የምናስነሳው። የተወሰነ በእግራችን ከገፋን በኋላ ስፒድ መስጠት ሲጀምር ይሄ የነዳጅ መስጫው ነው። የነዳጅ መስጫውን ጫን በማድረግ ስፒዱን መጨመር ይቻላል። ይሄን በማድረግ ደግሞ ፍሬን በመያዝ ማንቀዝቀዝ ይቻላል ማለት ነው። ለማስነሳት በእግራችን እንገፋዋለን፣ ነዳጅ ሰጥተን ሲፈጥንብን ደግሞ ፍሬን እንይዛለን። ስለዚህ ይሄ ነው ዴሞንስትሬሽን መግለጫውን እሱ ያሳየንና ከዛ በኋላ በተራ በተራ እንሞክረዋለን። እንግዲህ ሰው ከቤቱ ነው የሚጀምረው። ግብዣ ጋባዥ ነው የሚጀምረው ከቤቱ ይያሳል።
ቀጣይ ወዴት ነው የምንሄደው? እንግዲህ አሁን ብዙ ናቸው። ብዙ ስለሆኑ ተመልካቾችም ይረዱናል። እያንዳንዱ ቦታ ላይ እየቆምን ማናችሁ ምን ይዛችኋል ላንል እንችላለን። ስለዚህ የተወሰኑትን ነው ለየት ያሉትን ብለን የምናስበው የምናናገረው፣ የተቀረውን ደግሞ የካሜራ አይኖቻችን ያሳያቸዋል ተመልካቾች። እዚህ ጋር ትንሽ ለየት ያለ ነገር አለ። እንግዲህ የኤሌክትሪክ መኪኖች ናቸው አይደለ? አሁን እዚህ ውስጥ እንዳለ የተሰበሰቡት። ስለዚህ እነሱን መገጣጠሚያ ያስፈልጋቸዋል። ስለዚህ ስልጠና ያስፈልጋል። ያንን ይዘው እንደመጡ እንግዲህ መረጃው አለኝ። ስለዚህ ቀርበን ደግሞ እናናግራቸው። ጤና ይስጥልኝ። እንዴት ነሽ? ደህና ዋልሽ? ሰላም ዋልክ? እንዴት ነህ? ሚካኤል እባላለሁ። ኦኬ፣ ስሜ ሚካኤል አስረሳኝ እባላለሁ። ድርጅታችን ኮረንቲ ሞተርስ ይባላል። ኮረንቲ ያልነው ከኤሌክትሪክ መኪኖች ጋር ነው፣ ተዛማጅነት ያለውን ስራ ነው የምንሰራው። አማርኛ ቃል እርግጥ የጣሊያንኛ ነው መነሻው፣ ግን አማርኛው ኮረንቲ ነው መሰለኝ። ዋነኛው ይዘን የመጣ ነው ፕሮዳክት የስልጠና ለትሬኒንግ የሚሆን ነው፣ ለኤሌክትሪክ መኪና፣ ለሃይብሪድ መኪና። እርግጥ አሁን ወደ ሀገራችን ባይገባም የድሮ ኢንተርናል ኮምባስሽን ኢንጂን ወይም በመደበኛ በሞተር የሚንቀሳቀሰው ጨምሮ ያለ ትሬኒንግ ነው። ግን አሁን ለዚህኛው ሞር ወደ ግሪን እየመጣ ወደ ኤሌክትሪክ መኪና ስለመጣ የኤሌክትሪክ መኪና ጥገናን ትሬኒንግ ነው። ሌላው ግን እቺ መኪና ግን ለራይድ ሼር ፐርፐዝ ያመጣ ቢት እናደርጋለን ብለን ነው። ሾፌሮች ላይ አደጋ ደረሰ እንሰማለን፣ ተሳፋሪ ላይ አደጋ ደረሰ ወይም አቴምቶች ኖሩ እየተባለ ይባላል። አትሊስት እሱን በተወሰነ ነገሩ ሚቲጌት የሚያደርግ መኪና ነው። ኤንኤቲ ቤስቲውን ኤንኤቲ ይባላል። ኤንኤቲ የተባለው ኔክስት አውቶ ታክሲ ስለሆነ ነው። ስለዚህ እዚህ ላይ አሁን ለምሳሌ መኪና 3 ካሜራዎች አብሮት ይመጣል። አንደኛው ሰራውንዲንግ ላይ ለምሳሌ በማስገደድ ማስቆም፣ መንገድ ዘግቶ ማስቆም አይነት ነገሮች ቢኖሩ ይሄ ከሴንትራል ስቴሽን ማኑቨር መደረግ ይችላል። ስለዚህ እዛ አካባቢ ላለ ለጸጥታ ኃይል ወይም ሪፖርት በማድረግ እንዲደርስለት አትሊስት ከሰራውንዲንጉ እንጀምራል። ስለዚህ ያንን ማድረግ ይቻላል። ሁለተኛው ውስጥ ተሳፋሪው ሾፌሩን ፕሮቴክት የሚያደርግ ደግሞ ካሜራ አለ። ይቻላል። ይሄ ደግሞ ተሳፋሪውንም ሾፌሮችን ውስጥ ያሉትን ማየት ይቻላል። ስለዚህ ሰላማዊ እንቅስቃሴ ባይኖር ከሴንትራል ስቴሽን አይተው ለምሳሌ መኪኖቹ እንዳልነው ሰምሃው ከሴንትራል ስቴሽን ማኔጅ የሚደረጉ ስለሆነ ኒርባይ ላለው ሌላ ድረስለትም ተብሎ እንደ አደጋ ማስጣል ሊቻል ይችላል። ዴዚግኔትድ ድራይቨር ብቻ ነው መኪና የሚነዳው። ምን ማለት ነው? የተፈቀደለት ሰው። ሌሎች መኪኖች ላይ አለ፣ ግን ይሄ ፊቸር
ይሄ ፊገር ከፍ ሊል ይችላል። ይሄ ማለት ብክለቱ የሰው ልጆችን ጤና ይጎዳል፣ ኢኮኖሚን ደግሞ ይፈታተናል። ብዙ ቢሊየንስ ኦፍ ዶላር ለነዳጅ እናወጣለን በየአመቱ። እሱን ለሌላ ፕሮጀክት መዋል የሚችል ሀብት ነው እየወሰደብን ያለው። ከዛ ለመለቀቅና ኢትዮጵያ ለአረንጓዴ ኢኮኖሚ እያደረገችው ያለችው ጥረት አስቻይ ሁኔታ ወይም ደግሞ የተሟላ ጥረት እንዲኖር ከማድረግ አኳያና ለዓለም ክላይሜት ሪስፖንስ ያለንን ቁርጠኝነት የምንገልጽበት ነው። ኤሌክትሪክ መኪኖችን ትግበራ በ10 አመት ውስጥ ወደ ኢትዮጵያ ከሚገቡት 95% ኤሌክትሪክ መኪኖች እንዲሆኑ ነው። ሀገር ውስጥ ደግሞ ብዙ አሴምብሊ ወይም የሚገጣጥሙ ተቋማት በስልጠና ላይ የሚያግዙ ጥገና ላይ የሚሰሩ ስልጠና ላይ የሚያግዙ እንዲሁም ደግሞ ቴክኖሎጂ ሽግግር ላይ የሚሰሩ በርካታ አይነት አገልግሎት የሚሰጡ በዘርፉ ላይ ያሉ ተዋናያን በአንድ ኮምፓውንድ ውስጥ የተገኙበት ሁኔታ ነው የተፈጠረው። ይሄ ደግሞ ኢትዮጵያ በ10 አመት ውስጥ ያስቀመጠችውን እቅድ ከወዲሁ የሚታሳካ መሆኑ ማሳያ ነገሮች አሉት። ከ432,000 እስከ 500,000 የኤሌክትሪክ ተሽከርካሪዎች ኢትዮጵያ ላይ ይኖሩናል ብለን አቅደናል። ለዛ ደግሞ በ2 አመት ተኩል ከ100,000 በላይ የኤሌክትሪክ ተሽከርካሪዎች ወደ ሀገር እንዲገቡ ተደርጓል። ከ15 በላይ ደግሞ ገጣጣሚ ድርጅቶች ወደ ዘርፉ ገብተዋል። በዚህ ላይ ደግሞ አሁን ላይ እየመጡ ያሉት ባትሪ ላይ የሚሰሩ ቻርጂንግ ስቴሽን ላይ የሚሰሩ እንዲሁም ደግሞ የካውንስሊንግና ጥገና ላይ የሚያግዙ ተቋማት ወደ ዘርፉ ጆይን አድርጓል ማለት ነው። ይህን ሁሉ ልምዳችን ስናካፍል በዘርፉ ላይ ኢንቨስት ማድረግ ያለባቸው ፕራይቬት አካላት እንዲሳቡ፣ ገበያ ላይ ያሉ ተዋናያን እንዲተዋወቁና እንዲተሳሰሩ፣ ለአፍሪካ ደግሞ የመጀመሪያ በዚህ ረገድ በስታንዳርድ በፖሊሲ ምላሽ በግራውንድ ላይ የሚሰሩ ስራዎች ላይ የተሞላ ትኩረት የሰጠች ሀገር መሆኗ በአፍሪካ ቀዳሚ ያደርጋታል። እሱንም ሌሰን ለአፍሪካ ወንድሞቻችንም ለመስጠት ነው። ከዚህ ከሲምፖዚየም እና ግሪን ሞቢሊቲ ኤክስፖ ጋር ተያያዥነት ያለው የአፍሪካ የመሰረተ ልማትና ፕሮግራም ኦፍ ኢንፍራስትራክቸር ኤንድ ዲቨሎፕመንት ኦፍ አፍሪካ የምንለው ፒዳ ሳሚንት እዚህ እየተከበረ ነው ያለው። ከሁለት ቀን በፊት በክቡር ፕሬዚዳንቱ የተከፈተ ዛሬ ከሰዓት መጠቃለያ የሚያገኝ ነው። እነሱም ተሳታፊዎች ይህንን ሲምፖዚየም እና ኤግዚቢሽን ይጎበኛሉ። ከዚህም ግራውንድ ላይ ያሉ ስራዎችን ሙሉ ልምድ ይዞ ወደ የሀገራቸው ይመለሳሉ ማለት ነው። የኢትዮጵያን ጥረት እርስ በርስ የሚነጋገሩበት ከኛ ጋር መስራት የሚያስፈልጉ የአጀንዳ 2063 የአፍሪካ በየብስ በአየር በውሃ አፍሪካን የማስተሳሰርን አጀንዳ ነው የአጀንዳ ከዛ ጋር ያሉ ማነቆችን በጋራ የሚፈታበት ኢትዮጵያም በዘርፉ ላይ ያላትን ቁርጠኝነትና ትግበራ ለአፍሪካ ወንድሞቻችን እህቶቻችን የምናስተዋውቅበት እድልም ይፈጥራል ብዬ አስባለሁ። በጣም ጥሩ። እንግዲህ ያው አዲስ ነገር ወደ ሀገራችን በሚመጣበት ሰዓት እንደዚህ አይነት ህጎች፣ ለውጦች የሚያስፈልጉት ብዙ ነገር ስላለ ጀማሪዎች እንደመሆናችን መጠን ብዙ ስራ እንደሚጠብቅባችሁ ተስፋ እናደርጋለን። መልእክት የሚያስተላልፉት መልእክት፣ ምክንያቱም አሁን ተጠቃሚዎች አሉ፣ አቅራቢዎች አሉ። በዚህ የስራ ሂደት ውስጥ እናንተን ስራችሁን እንዲቀልላችሁ ሰዎችም ያለ ቢሮክራሲ ከእናንተ ጋር እንዲቀጥሉ እንዲገለገሉ ምን መልእክት አሉት? ምን ያስተላልፋል? መልካም። ቴክኖሎጂው አዲስ አይደለም። ዓለም ላይ ከ1920ዎቹ ጀምሮ እየተተገበረ ያለ በብዙ አይነት ቻሌንጅ ውስጥ አልፈው አሁን ላይ በጣም ሃይሊ አድቫንስድ የሆነ ያለ ቴክኖሎጂ ነው። አብዛኞቹ ሀገራት የአውቶሞቲቭ ኢንዱስትሪያቸውን ወደዚህ እየቀየሩ ነው ያሉት። ምክንያቱም የኦፔክ እና የነዳጅ ፖለቲክስ ዓለምን በጣም በፈተና ውስጥ አሳልፈው ብዙ አይነት ፈተና ተከፍሎበት አሁን ላይ ከዛ ጥገኝነት ለመላቀቅ ሰፊ ርቀት ተካሂዷል። እኛ ያለን አማራጭ የበሰለ እና በጣም ደግሞ አድቫንስድ የሆነ ቴክኖሎጂን መላመድ ነው። ተላምደን ደግሞ በሀገራችን ያሉ የኃይል አማራጮችን በሀገራችን ያለው ተፈጥሮ ሀብት በአግባቡ መርተን ከኤሲ ኢንጂን ዘመን ያመለጠንን እድል በዚህ መመለስ እንችላለን። ኢትዮጵያ ሊቲየም አየን አላት ተፈጥሮ ሀብት። የኤሌክትሪክ መኪና ትልቁ ፓርት የሚባለው እሱ ባትሪ ነው። ለባትሪ የሚሆን ግብአት አለን፣ ተፈጥሮ ሀብት አለን። ቴክኖሎጂ እና እውቀቱ ኦልሬዲ ማቹር አድርገዋል። ከዛ መውሰድ ነው። እኛ የራሳችንን ደግሞ አክለንበት የኢትዮጵያን ብራንድ ለዓለም ማናስተዋውቅበት ምንም ምክንያት የለም። አንድ እሱ ነው። ሁለተኛ በአመት ከ4 ቢሊዮን በላይ ለነዳጅ እናወጣለን። ይሄ ትላልቅ ሜጋ ፕሮጀክት መገንባት የሚችል ሀብት ነው። ከሱ መላቀቅ ነው። ሁለተኛው ጥገኝነትን ሉዓላዊነት ጉዳይ ነው ማለት ነው። ሶስተኛው ያለንን ታዳሽ ኃይል የሚጠቀም ዘርፍ መፍጠር ማለት ኤፊሺየንሲን ይጨምራል ማለት ነው። ያስ አሁን እንደ ጋርድ መውሰድ እንችላለን። ህዳሴ ግድብን ሌሎች ትልልቅ ኢንቨስትመንቶች ላይ እየሰራን ያለ ነው። አምርተን ለማን ነው የምንሸጠው? ዶላር ለውጭ ኤክስፖርት ማድረግ እንዳለ ሆኖ ኢንተርናሊ ዌስቴጅ አለብን። ያንን ደግሞ በአግባቡ መጠቀም እና ከኢምፖርት ከምናደርገው መላቀቅ ነው።
ስለዚህ የኢትዮጵያን የኢኮኖሚክ ጥገኝነት የነጻነት እንዲሁም ደግሞ ጤናማ ዘርፍ ከመፍጠርና ለዜጎቻችንም አፎርደብል የሆነ መጠቀም የሚችሉትን ቀላል ዘርፍ ጤናማ ዘርፍ ከአካባቢ ጋር ከጤና ጋር የሚስማማ ዘርፍ ለመፍጠር ነው ጥረታችን። ለዚህ ሩመሮች አሉ፣ አላስፈላጊ ኃይል የሚበትኑ ወሬዎች አሉ። ይቃጠላል፣ ባትሪ ዩዝለስ ነው፣ እድሜ የለውም የሚሉ ነገሮች አሉ። በጣም ውድ የሚባለው በዛሬ ላይ ሌክዠሪ የሚባሉ ሰው ወደው ተወዳድሮበት ብር ያላቸው የሚገዙት ኤሌክትሪክ መኪና ነው። እንደውም ደግሞ ደሃ የሚጠቀምበት ደግሞ አፎርደብል የሆነ ብራንድ እየቀረበ ነው ያለው። በሁሉም ሌቭል ተስማሚ የሆነ አቅርቦት እየመጣ ነው ያለው። ለዛ ራሳችንን አዘጋጅተን ከነዳጅ ጥገኝነት ሀገራችን ነፃ እናውጣ፣ እኛም ጤናማ ትራንስፖርት ይኖረን የሚወሩ አላስፈላጊ ወሬዎች ላይ ከመጣድ ይልቅ በእውቀት በሀሳብ በኢንቨስትመንት ወደኛ መጥተው አግዘውን ሀገራችንን ነፃ እናውጣ፣ ከኢኮኖሚ ጥገኝነት ነፃ እናውጣ፣ ጤናማ ትራንስፖርት ዘርፍ እንፍጠር። በዚህ ሂደት ውስጥ ደግሞ ሰብሰብ ብለን ከሰራን የኢትዮጵያ ኤሌክትሪክ መኪና ለአፍሪካ ገበያ እናቀርባለን፣ ለዓለም ገበያ እናቀርባለን። እርግጠኛ ሆኜ የምነግርህ በአፍሪካ ቀዳሚ ሀገር እንሆናለን። በጣም ጥሩ እናመሰግናለን። እግዚአብሔር ይስጥልን። ተመልካቾቻችን የምናየውን ታያላችሁ፣ የሰማነውን ትሰማላችሁ፣ እኛ ያወቅነውንም እናንተ ታውቃላችሁ። ፕሮግራሙ ዱካ ነው፣ ጣቢያው ደግሞ አዲስ ዋልታ ቴሌቪዥን። ክቡራን ተመልካቾቻችን የዛሬው የዱካ ፕሮግራማችን እስካሁን የተመለከታችሁት ነበረ። በዚህ በኢትዮ ግሪን ሞቢሊቲ 2024 ላይ የቀረቡ ታዳሽ ኃይልን የሚጠቀሙ አውቶሞቢሎችን፣ ባይስክሎችን እንዲሁም የተለያዩ ቴክኖሎጂዎችን አይተናል። በተጨማሪም ደግሞ የነ ማርሲላስ እንዲሁም ደግሞ የሚኒስቴር መስሪያ ቤቱ ተጠሪ ተቋማት የሚያቀርቡትን የሚሰጡትን አገልግሎት ተመልክተናል። አንቺን እናመሰግናለን። እኛም ደግሞ እናንተን እናመሰግናችኋለን ስለሰጣችሁን ጊዜ በጣም እናመሰግናለን። የአመት ሰው ይበለን። የዛሬ አመት በጣም ከዚህ በበለጠ በተሻለ ዝግጅት እንገናኛለን ብለን ተስፋ እናደርጋለን። እዚህ ጋር እንሰነባበታለን። እናመሰግናለን። ደህና ቆዩ። አሜን።